እሰግድለኪ 3 ጊዜ እሰግድልሻለሁ። እግዚአብሔር ሰው ሆኖ ካንቺ እግዚአብሔር በብሩህ ደመና ተጭኖ መጥቶ ማኅፀንሽ አደረም። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ካንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሪያ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደድ ልጅሽ ኃጢአታችንን ሁሉ ያስተሰርይልን ዘንድ ለምኝልን። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በስደቷ ወራት ከተወደደ ልጇ ጋር ከቤተሰቦቿም ከዮሴፍና ከሰሎሜ ጋር ሆና በምድረ ግብፅ አድርጋ ወደ ኢትዮጵያ በምትሰደድበት ጊዜ ደብረ ምጥማቅ በምትባል ሀገር አጠገብ ስትደርስ ክፉዎች ወንበዴዎች ሲከታተሏት ተመለከተች። በዚያን ጊዜ እመቤታችን በጣም ደነገጠችና ሕፃኑን ከሰሎሜ ጀርባ ወስዳ ታቀፈችው። ከዚያም በውኑ ከአገሬ የወጣሁት በሩጫ የደከምኩት በረሃ ለበረሃ የተንከራተትኩት ከአዳኝ አውሬ ከሄሮድስ ላላመልጥ ነበርን? በማለት ምርር ብላ አለቀሰች። ከዚያም ልጇን አዝላ የምትገባበት ቀዳዳ የምትሰወርበት ዋሻ ልትፈልግ እየተከነከነች ሄደች። ነገር ግን በደብረ ምጥማቅ አቅራቢያ በምትገኝ ከአንዲት የሾላ ዛፍ በስተቀር የምትደበቅበት ዱር ወይም ዋሻ ወይም ጉድጓድ አላገኘችም። ያችንም የሾላ ዛፍ የተወደደ ልጇን ትደብቅበት ዘንድ 2-3 ጊዜ ዞረቻት። የምትሰውርበትን ቦታ ባጣች ጊዜ የተወደደ ልጇን ቀኝ እጅ ይዛ ያችን የሾላ ዛፍ አንቺ የሾላ ዛፍ እነሆ እኔ እስከምፈልገው ድረስ ፈጥነሽ ተከፈች ብላ በመስቀል አምሳል አማተበችባት። በዚያን ጊዜ ያቺ የሾላ ዛፍ ያለመለያየት ለሁለት ተከፍላ ተከፈተች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የተመሰገነ ልጇ እንዲሁም ቤተሰቦቿ ዮሴፍና ሰሎሜም ስንቃቸውም